እንኳን አደረሰሽ። እንኳን አብራ አደረሰሽ። በራስሽ ዕቃ አንቺ ደግሞ ሀብል ጌጣጌጥ እንዴት ነሽ? ደህና ነሽ? ደህና ነኝ። አለን ድምቅምቅ ብላችኋል። በቃ በዓልን መስላችኋል። በዓል መስለናል። ሁሉ ሰላም እንዴት ነሽ? በምንድን ነው የምናጌጠው? ለበዓሉ ምንድን ነው የተዘጋጀልን የሚለውን ነገር ባህላዊ ዘመናዊ ሁሉንም ወጣቱንም ትልቁንም ያማከለ እቃዎች አሉ። እንደየልብሳቸው እንደ ሀበሻ ልብስ ጥለታቸው ደግሞ ዲፔንድ አድርገን ቆንጆ ጌጣጌጦች አለ። ሁሉንም ያማከለ ነገር አለ። ክሪስቲ ይባላል። የአንቺ ስም ግን ማን ነው? ህይወት። እንግዲህ ያው በዓል ነው፣ የበዓል ድባብ ላይ ነው ያለ ነው አይደል? በዓሉ መጣው ብሏል። በጣት የሚቆጠሩ በጣትም አይቆጠሩም፣ ከጣት በሚቆጠሩ ባነሰ ቀናት ላይ ነው ያለ ነውና እንግዲህ የሀበሻ ቀሚሳችንን ለብሰን ዘንጠን የበለጠ ደግሞ ዘናጭና ውብ ሆነ እንድታይ የሚያደርጉን ጌጣጌጦቻችን ናቸውና ምን አይነት አዳዲስ ጌጣጌጦች አሉ፣ ለምን አይነት አልባሳት የሚሆኑ የሚለውን ልናይ ነው እንግዲህ የእሑድን አንድ ላይ ቤተሰቦች ይዤ የመጣሁት። ከኔ ልብስ እንጀምራው። ልቀይር አክሰሰሪን ወይስ ጥሩ ሄዷል? ይሄም ቆንጆ ሄዷል። የእጅም የአንገትም የጆሮም ደግሞ ጥለታቸውን ያማከሉ ከልብሳቸው ጋር ጊዜውን የጠበቁ ቆንጆ ጌጣጌጦች አሉ። ከፍ ላሉ ሰዎች ደግሞ የሚሆን ሙሉ ሴት በእድሜ ከፍ ያለ በእድሜያቸው ከፍ ላሉ ሰዎች ደግሞ ሙሉ ሴት የአንገት የጆሮ በእነዚህ በመሰሉ ጌጣጌጦች በጣም ያማምራሉ። ጌጣጌጦቹን ስታስገቡ በእድሜ ተከፋፍሏቸዋላችሁ። ከፍ ላሉ ሰዎች እንደዚህ ቢሆን ለወጣት ሁሉንም ያማከለ እንደ ጊዜው እንደ ወቅቱ ፋሽኔብል የሆኑ ጌጣጌጦችን የምንይዘው። ምን ያህል ጊዜ ሰራሽ? አንድ አመት። ስለዚህ ምን እንዴት የሚለውን ነገር በደንብ ታውቂዋለሽ ማለት ነው። ገባው በደንብ አላያቸውም ብዬ ነው። በሻጭ አይን ነው ማየት ያለብኝ። ዋው እናንተ አያማምሩም በእውነት። አሁን ይሄ ከኔ ልብስ ጋር የሚሄድ መሰለኝ። በዚህ በኩል ጠፋብኝ። ከፊት ቅርጽ ጋር በጣም ትልልቅ ናቸው። ለልብስ ለፕሮግራም ልብሳቸውን ያማከለ ፕሮግራም እንዳለባቸው ደግሞ ለፎቶሹት እንዲጠቀሙ እንደዚህ አይነት ነገሮች በኖርማል ቀናቶች ቴጂ ትንሽ ይከብዳል። ለሁል ጊዜ ደግሞ እንዳየሽው ነው ያደረግኳቸዋል። እዚህ ውስጥም ብዙ አይነት አማራጮች አሉ። እነሱ አማራጭ ትንሽ የጆሮ የሚደረገው ምን አይነት ቦታ ነው ብለሽ ታስቢያለሽ? አሁን ለምሳሌ ቢሮ አካባቢ ወይም ደግሞ ዴይሊ እንዲደረግ በማንኛውም ሰዓት የትኛውም ቦታ ላይ መደረግ ይችላሉ። አሁን ከዛ ላይ ኮምፎርታብል ናቸው፣ አያሳክፉም፣ አይለቁም። ከዚህ ሁሉ ስጋት ነፃ ናቸው። ጌጣጌጦቻችን አሁን በጣም የተለዩ ሆነው ኖርማል ነገር ለብሰሽ ጌጡ በቃ አክሰሰሪዎችሽ ብቻ ደማቅ የሚያምር አይነት እይታ ይሰጡሻልና አይለቁም የሚባለው እስከ ስንት ጊዜ ነው? አሁን የመጀመሪያ ጥያቄያችን አይለቅም ነው የምንለው አይደል? ምን ያህል ጊዜ ወይስ ምን አይነት ጥንቃቄ ነው የሚፈልጉት? ጥንቃቄ የሚፈልጉት ከአልኮል ነፃ ማድረግ ነው። ከዛ ውጪ ግን አቀማመጣችንን በስርዓት ካስቀመጥን በደንብ ረጅም ጊዜ ቆይታ አላቸው። ደንበኞቻችንም ደግሞ ከኛ ጋር የመቆየት ሚስጥራቸው ጥሩ ዕቃ በመያዛችን እና ስለማይለቁ። በጣም ጥሩ። እንግዲህ አሁን የእሑድን አንድ ላይ ቤተሰቦች ለበዓል ሊሆኑ የሚችሉ ነገሮች ምንድን ናቸው የሚል ነው እና ለበዓሉ ታስበው የገቡ ጌጣጌጦች ወይም ለገና የሚሆኑት አብዛኞቹ ምንድን ናቸው? ቀይተች ያላቸውን ብዙ ጊዜ ለገና ሲሆን እንመርጣለን። እንዳየሻቸው እንደየጥለታቸውም ደግሞ ሰውን ያማከለ እንዲሆን እዚህ ጋር ባሉት መሰረት አቀርበናል። ግን ደግሞ ሙሉ ሴት ሆነው ደግሞ የጆሮና የአንገት ለሚፈልጉ ሰዎች እንደየሳይዙ እንደሚፈልጉት መጠን አለ። በጣም ጥሩ። እኔ አድርጌ የመጣሁት አለ። አንቺ ብትሆኚ የትኛውን ትመርጭልኛለሽ ካሉት? አንቺን ኮምፎርት የሚሰጥሽን ነገር አስቀድምልሻለሁ። የመጀመሪያውን ነገር እኔ ኮምፎርት የሚሰጠኝ ሁሉንም ብትሰጪ። ሁሉንም ብሰጥሽ አሁን ከለበሽው ጋር ደግሞ እነዚህም የሚሄዱ ናቸው። ቀይተቻለው የጆሮም እንዳየሽው ብዙም ያልተካበደ ብዙም ደግሞ ለአይን ያልጠፋ አይነት ነገር ነው። ስለዚህ ይሄንም ሊሆንሽ ይችላል። በጣም ጥሩ። ብዙ ጊዜ የጆሮ ከአንገት ጋር አብሮ ይመጣል ወይስ ለየብቻ አንቺ ነሽ ማች የምታደርጊያቸው? አንድ ላይም የሚገቡ ሴቶች አሉ። ኳሊቲያቸው ግን እንደተጠበቀ ሆኖ ሙሉ ሴት የእጅ ብራስሌት ያላቸው አሉ። እነዚህ ያየሻቸው ደግሞ በደንብ የሚያዘነጡ ለሀበሻ ልብስ የሚሆኑ ናቸው። ብራስሌት አላቸው፣ የጆሮ አላቸው። ሰው እንደሚፈልገው አይነት አቅርቦት አለ። በጣም አሁን ትሬንድ የሚባሉት አይነት ምን አይነቶች ናቸው? ይኸው እንዳየሻቸው አሁን ላይ ትሬንዲ ነገሮች ከልብስ ጋር እንደየከለሩ ከለርፉል ነገሮችን ምናልባት ካለ እዚህ ጊዜ ያልፍበትም
የሚባሉት የአንገቶች ምን አይነት ናቸው? እዚህ ውስጥ እኔ ይመስል ገምት። እሱም አይሰለችም። ፐርሎቹም እንዳየሻቸው ደግሞ ፐርል ልክ ነሽ። ፐርል ከምን አይነት አለባበስ ጋር ይሆናል? ሀበሻ ልብስ ጋር ይሆናል፣ ከሸሚዞች ጋር ይሆናል። ቀለል ብለሽም ደግሞ ድምቅ ለማለት ፐርል እስከሆነ ድረስ ጉልት ያደርግሻል። አንቺ ግን አሁን እንዳልሽው ረዘም ያለ ጊዜ ልምድ አለሽና የአንገትና የጆሮ ግዴታ ማሽ ማድረግ አለበት ወይስ በቃ እንዳማረው ይሆናል? ቢሆን ያምራል ወይስ አንዳንዴ እንደ ልብስሽ ነው። ልብስሽ ሙሉ ከሆነ የጆሮ ብቻ አድርገሽበት ድምቅ ማለት ትችላለሽ። ጎላ ያለ የጆሮ ብቻ አድርገሽ ማለት ነው። አሁን እዚህ ጋር ተመሳሳይ አይነት ነገሮች ይሄ እንደነዚህ አይነት ነገሮች ተመሳሳይ ምንድን ነው የሚባሉት እነዚህ? ይሄኛው ቨርሳቺ ነው። እነዚህኞቹ ቲፋኒ ናቸው። ይሄኛው ባለ 2 አለ፣ ባለ 1 ፈርጥ ብላቸው እኛ ጋር ባሉት ማለት። ቲፋኒ ግን ብዙ ጊዜ ከሀገር ልብስ ጋርም ሳይሆን ከማንኛውም አይነት አለባበስ ጋር ልብሶችም ይሆናል። ቲፋኒ ሆኖ ደግሞ ዊዝ ፐርል ያላቸው ደግሞ ለሀበሻ ልብስ እንዲሆኑ ያስገባናቸው እቃዎች ናቸው። በጣም ያማምራሉ። የእጅ ብራስሌት እነዚህ ከሰዓት ጋር ለማድመቅ ወይም ደግሞ ልብሳችንን ያማከለ ከለርፉል እንዲሆኑ ከፈለገ እነዚህ ከለርፉል የሆኑ ብራስሌቶች አሉ። እንደዚሁም ደግሞ ካደረግሽው አይነት ጋም ደግሞ እንዲሄድ ከተፈለገ አሁን ጊዜውን የጠበቁ ብራስሌቶች ቆንጆ ብራስሌቶች አስገብተናል። በጣም በዓላትን ጠብቀው የሚገቡት የአንገት ዲዛይኖች ግን ምን አይነት ናቸው? እንደዛ ከሆነ በመስቀል አለ። እዚህ ጋር እንደምታዩ መስቀሎች አሉ። 2 የጆሮና የአንገት ደግሞ በእነዚህ እንትኖች አያልፍባቸውም ጊዜ ካርቴሮ አሁን ጊዜ የማያልፍበት ወቅት የማይጠይቁ አለባበስ የማይጠይቁ ለሁል ጊዜ የሚሆኑሽ አይነት በማንኛውም ጊዜ የምታረጊያቸው ነገሮች ናቸው። አይዟቸው አልወስደውም፣ እሷም አትለቅልኝ እኔም አልወስደውም መልሳለሁ ልክ እንደጨረሰ። በጣም ያምራሉ። እነዚህ ግን የአንገት የጆሮ አብረው ሲደረግ ሞር ወይስ አሁን ካንቺ ልምድ ተነስተን ሲኖር ባዶ ሙሉንም ማድረግ የምትፈልጊበት ሲቹዌሽኖች ይኖራሉ። ግን ደግሞ ብራስሌቱን ምናልባት ባህላዊ ልብሶችን ለብሰሽ ወይም ደግሞ ፕሮግራም ኖሮሽ ስትሄጂ ሙሉ ሴቱን ልታደርጊ ትችያለሽ። ነገር ግን ብራስሌቱ ደግሞ ከሰዓት ማድመቂያ ጋር መጠቀም ትችያለሽ። እንደዚህ ዴይሊም ስትንቀሳቀሽ እጅሽ ባዶም እንዳይሆን ድምቅ እንዲያደርግሽ አለባበስሽን እንዲያጎላ በጣም አለባበስ ይቀይራሉ አይደል? በደንብ በጣም ደስ ይላል። አይለቁም፣ በዋናነት አይለቁም። ሊለቁ የሚችሉት ቅድም እንዳልሽ እንግዲህ አልኮል ወይም አልኮል ብዙ ጊዜ ደጋግመን የምንጠቀም ከሆነ አልኮል እስከሆነ ድረስ እሱ ሪስክ አለው። ሌላ ነገር በቃ ብዙ ጊዜ አሁን ላይ በጣም እየተለመደ ያለው ከጎልደን ይልቅ ከሲልቨር ይልቅ ጎልደን ነው። ሲልቨር ግን ምን ጊዜ ላይ ብንጠቀም በምን አይነት አለባበስ? ሲልቨር አሁን እነዚህን እንዳየሻቸው ለሙሽራ ብለን ያስገባናቸው ናቸው። ወቅቱን የጠበቁ የሙሽራ ጆሮ ጌጦች ናቸው። ለሙሽራም የጆሮ የሚያንገትም እናስገባለን። ግን የቬሎ አይነቱን ዲፔንድ ያደርጋል። ያ ማለት ነጭ ከሆነና ሲልቨሮችን እንዲጠቀሙ እንመክራለን። ቬሏቸው ነጭ ከሆነ ወይም ደግሞ ለዲነር ሲወጡ ጥቁር ልብስ ላይ ምናምን ሲሆን በጣም ቆንጆ ናቸው ሲልቨሮቹ። እሷን እንዲያጎላት ያደርጋል። በደንብ አይደለ ፍክት የማለት ነገር አለ። ቅድም እንዳልሽው በእድሜ የተለያየ ነው እና የምትሸጧቸው እቃዎች እናቶች ከሀበሻ ቀሚስ ጋር ከባህል ልብስ ጋር ቢለብሱት ብለሽ የምትይው ምን አይነት ያንገት? ይኸው ጊዜ የማይለውጣቸው እነዚህን የመሰሉ ጌጣጌጦች አሉ ለእናቶች። እነዚህ ደግሞ የፀጉር አላቸው፣ የእጅ አላቸው፣ ቀለበት አላቸው። እናቶች ጥበብ ለብሰው ከጥበቡ ጋር በደንብ ጎላ ብለው እንዲታዩ ያደርጋል። በወጣት እድሜ ላይ ያለስ በቃ ከኔ ደግሞ አሁን የተለየ ሆኖ በደንብ የሀገር ልብስ በሚባል ደረጃ ጥለት ያለው ሲለበስ ምን አይነት ቢደረግ? እንዳልኩሽ ነው። በእነዚህ አይነት ሴቶቹንም ማድረግ ይቻላል። ነገር ግን ደግሞ ቀለል ብሎም ደግሞ ለመታየት ከተፈለገ በእነዚህ አይነት አማራጮች አቅርበናል። ባህላዊ ታቹን ያለቀቀ በጣም ትልልቅ ግን የአንገት መስቀሎች ይደረጋሉ። እነሱም ጥበብን ያደርጋሉ። እንዳሳየውሽ እዚህ ጋር አሉ። እነሱንም አማራጭ አቅርበናል። ብዙ አይነት መስቀል አማራጮች አሉን። በጥቁር ማተብ ማድረግ ይቻላል። እንደዚህም ደግሞ ብዙ አይነት አማራጮች። ለወንድ ግን ምንድነው ሁልጊዜ በቃ በዓላቶቻችን ማጋቂያ ብዙ ነገሮች ወደ ሴት ያደላሉና ለወንድ ምንድን ያለው ቀለበት? ለወንድ ደግሞ ቀለበቶች አሉን። ብራስሌትም አለ። እነዚህም አይለቁም፣ የወንዶቹም አይለቁም። እነዚህ ቀለበቶቻችን ናቸው የወንዶቹ። እንዳየሻቸው ቆንጆ ኳሊቲ ናቸው። የእጅ ብራስሌቶች ደግሞ እዚህ ጋር እንዳየሻቸው ለወንድ አማራጮችን ይዘጋራል። ለወንድ ያው መብለጭለጭ ሲልቨር መሆን ጎልደን መሆን አይጠበቅበትም። ጠቆር ያለ
በጣም ፋሽን የሆኑ መነጽሮች ምንድን ናቸው? በጣም ፋሽን ናቸው የሚባሉት የመነጽር አይነቶች ምንድን ናቸው? አሁን ወቅቱ የፀሐይም አይደለም፣ ፊታችንን በደንብ ከበር እንዲያደርግልን አለልሽ። ሰፊም ከፈለግሽ እችኛዋ አይታታልሽ፣ እዛም አለ። ዋው ዴ ይሄ ስንት ነው? ዋጋችን እንደነገርኩሽ ነው፣ በጣም ተመጣጣኝ ነው። መነጽሮቹ ደግሞ እስከ ማስቀመጫቸው እስከ ማስጃው ድረስ ነው ያሉት። ጊዜውን ያማከሉ መነጽሮች ደግሞ አሉ። ስለዚህ እኔ ቦርሳዬ ውስጥ ያለው ተመጣጣኝ ስለሆነ ከተችልኝ። ተመጣጣኝ ብለሻል። ተመጣጣኝ እንደይታችን ነው አይደል? ለኔ 10 ለኔ ተመጣጣኝ 500 ብር ይሆናል። አንቺ እንግዲህ እንደየቤታችን በጣም ነው የሚያማምሩት። እኔ በነገራችን ላይ ከተማችን ላይ ካሉ በጣም እርግጠኛ ሆኜ ከምገዛባቸው ቤቶች አሉ። ክሪስቲና ታውቂያለሽ፣ ብዙ ጊዜ ነው የምመጣው። አይለቅብኝም። ከኔም ጥንቃቄ ጉድለት ካልሆነ አይለቁም። እና ዋስትና ትሰጣላችሁ ግን ወርቅ እውነት ምን ያህል ጊዜ እንግዲህ አጠቃቀማቸውን ወይም ደግሞ ቋሚ ከስተመሮች ከሆኑ እና ደግሞ እነሱ እንትን ያሉትን ጊዜ እስከ ሳምንት ጊዜ ውስጥ በደንብ ተመላቸዋል። በጣም ትልልቅ የጆሮዎች ይታዩኛል። ቅድም እንዳልሽው ለፎቶሹት ሊሆን ይችላል፣ ለተለያዩ ፕሮግራሞች ይሆናል። ግን እንደነዚህ አይነት የጆሮዎችን የፊታችን ቅርጽ አይወስነው። እነሱን ምርጫ እናስቀድማለን። ነገር ግን ደግሞ የእነሱን ፊት የማይደብቅ አይነት ነገር እንዲሆን እናደርጋለን። ፊታቸው ትንሽ ከሆነ ጆሮ ጌጡ ከበዛ እንዴት ነው የሚሆነው? ጌጡ ብቻ ይታይና እነሱን ይደብቃቸዋል ማለት ነው። ስለዚህ ከዛ አንጻር ትንሽ አነስ ያሉ ነገሮችን አማራጭ ስላለን እነሱን እናሳያለን። ከለር ሳውኔት ትንሽ ቀላ ያለ ነው። ምን አይነት ባረግ ጥሩ ነው? ምን አይነት ባላረግስ ጥሩ ነው? አንቺ እንኳን ቀይ ስለሆንሽ ደመቅ ያሉ ነገሮችን ብታደርጊ ያደምቃል። ነገር ግን ደግሞ ጎልደን ነገሮች እንዳየሻቸው ጊዜ የማይለውጣቸውም ልብስ የማይመርጡ ጸየም ያለ ጠቆር ያለ ሰው ቢመጣስ ደመቅ ያሉ ከለሮችን እንዲጠቀሙ እንመርጣለን። ናይስ። አንቺ ካደረግሽው ልብስ አንጻር ደግሞ ይሄንን ብትሞክሪ የአንገት ግን እንዲሁ እንደ አማራጭ የጆሮ እሺ። አሁን ፀጉረ ቁርጥ ሰው እንደኔ ሲመጣ ምን አይነት ጆሮ ጌጦችን ቢጠቀሙ? ለምሳሌ እዛ ጋር ያሉት እንዳየሻቸው ረጅም ጆሮ ጌጦች አሉ። እነዚህ አዎ፣ ፀጉር ይሄ ሰፌድ የሚያክለው ይሄ አዎ፣ አይካንት ቀላል ናቸው፣ ክብደት የላቸውም። እንዳየሻቸው ነው። እንደዚህ ቢሆን ጥሩ ነው። እኔ እኮ በጣም ትንንሽ ነው የማደርገው። ያው እንዳንቺ ፀጉር ቁርጥ ወይም ደግሞ ረዘም ያሉ ነገሮች እነዚህም እንዳየሻቸው ልብስሽን አማክለሽ በእነዚህ ማድረግ ትችያለሽ። ዋው 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 ዋው! በጣም ነው የሚያምረው። ብዙ ጌጦች የአንገት የተለያየ ቅርጽ ያላቸው ይሄ የመስቀልም ሊሆን ይችላል። እንደዚህ አይነት ቅርጽ የተለያየ እንደምናያቸው አይነት ቅርጽ ያላቸው ነገሮች በቾከር ይደረጋሉ። ግን በቾከር የማይደረገው ምን አይነት ነው? በቾከር አሁን እንዳየሻቸው ማጫወቻቸው ፍሌክሲብል ነገሮችን መጠቀም ያለባቸው ከሆነ በዚህኛው መጠቀም አትችይም። ምክንያቱም ይሄኛው እንዳየሽው ወጥ ነገር ለመስቀል ይሆናል። እንደ አማራጭ መጠቀም ደግሞ ትችያለሽ። እንደዛ ለሚፈልጉ ሰዎች ደግሞ መስቀሎችን ብቻውን አዘጋጅተናል። ግን በጣም ያምራል። በሰንሰለት ከሚደረግ ወይስ በቾከር? በቾከር በደንብ ያደምቃሉ። ያዘልቃል አይደል? ግን ቾከር ልብስ በደንብ ያደምቃል። ከባል ልብስ ወይም ደግሞ ደረታቸው ክፍት ሲሆን የምናደርጋቸው ልብሶች ደረታቸው ክፍት ሲሆን በደንብ ጎላ ብለው እንዲታዩ ቾከር ሲያደርጉ በደንብ በጣም ያማምራሉ። በጣም ያምራሉ። ለበዓል ቀን ተብለው በልዩ ሁኔታ የሚገቡት የአንገቶች ወይ መስቀል ወይ ከፍ ከፍ ያሉ ጌጦች ናቸው። በጣም ነው የሚያማምሩት። እኔ ምርጫ አድርጌ ወደ እናንተ የመጣሁት የረዥም ጊዜ ደንበኛ ነኝ። አይለቅም። በጣም ለምንወዳቸው ለእሑድና አንድ ላይ ቤተሰቦች ስናሳይ እንግዲህ እኔ እርግጠኛ ሆኜበት አይደል? ያምራል፣ አይለቅም። የአርቲፊሻል ጌጣጌጦችን ስንገዛ የመጀመሪያው መስፈርታችን የሚሆነው እንግዲህ በጣም ዋጋው ያልተጋነነ ግን የሚያምር ከዛ ደግሞ በዋናነት አይለቁም ብለን ስንተማመንባቸው ነው። እና እኔ ለእሑድና አንድ ላይ በጣም ለምወዳቸው ቤተሰቦች ክሪስቲን ምርጫ አድርጌ ስመጣ ብዙ ጊዜ ደንበኛ ነኝ እና አይለቁም ብዬ እርግጠኛ ነኝ። ቢለቁ ግን በጣም በቃ ለቀቀብኝ ምናምን ብሎ ለሚል ሰው ወይም አንቺ ከምታስቀምጡት የቀነ ገደብ በፊት ካለቀ ከምታስቀምጡት አሁን በዚህ ይህን ያህል ጊዜ ተጠቅማችሁ ከለቀቀ የምትሉበት ጊዜ ከለቀቀ ትቀይራላችሁ። እውነት ታዲያ ከዚህ መግዛት የማይፈልግ ማንም የለም። ክሪስቲ ሌላ ብራንች አለው ወይስ? ክሪስቲ ለጊዜው አድራሻችን ቦሌ ብራስ ሪያሊቲ ህንፃ ላይ ግራውንድ ፍሎር ላይ ነው የምንገኘው።
እንግዲህ ለገና በዓል ወቅቱን የጠበቁ በጣም ቆንጆ ኳሊቲ ያላቸውን ጌጣጌጦች አስገብተናል። እስከ በዓሉ ድረስ እየመጣችሁ በጣም ተመጣጣኝ በሆነ ዋጋ እንድትሸምቱ ይሄን ያለ። እሺ ሌላው ደግሞ በተጨማሪ ለቻናል ዋን ቤተሰቦች ልዩ የሆነ ስጦታ ዲስካውንት አለን። እንግዲህ ይሄ ፕሮግራም ከተለቀቀ ለተከታታይ 3 ቀናት ውስጥ ለምትመጡ እና ቻናል ዋንን አይተን ነው የምንመጣው ለምትሉ ከስተመሮቻችን ልዩ የሆነ ዲስካውንት አለ ተዘጋጅቶላችሁ። በደንብ እስከ መቼ እኛን አስጊጠሽ አንቺ? ለኔ ረዘም ያለ የለም። አሁን ለጥቁር ልብስ ለቀሚስ እኔ ሰንሰለት እንደዚህ ረዘም ያለ ነገር መስቀል ነው የፈለግሽው አይደል? ለአንቺ ነው እኮ በመስቀል ቢሆን ሆኖ ነገር አዎ ሞስድብሽ መስሎሽ አትወስድብኝም፣ ችግር የለውም። ዋው እሱ አይበልጥም? አዎ ይሄ በጣም እነዚህ ግን ምን በእንትን የሚደረጉ ብዙ ሰዎች አሁን እነዚህን አንገቶች ከሰንሰለቱ ያወጧቸውና በክር ይደረጋል። በክርም የሚደረጉ አማራጮች እኮ አሉ። እነዚህም ይወጡ ከእንትን ይሄኛው በክር ደግሞ አለ። ወር አሁን ፋሽን እየሆነ እየመጣ ነው ወይስ በደንብ አሁን የተለመደው እንደውም በጥቁር ክር የተደረገ ከሀገር ልብስ በጣም ያምራል። ወቅቱን የጠበቀ ለቤተሰቦቻችን የሚሆን አሪፍ አይነት ዲስካውንትን የሰጠሻቸው እንዲሁም ያቀረብነው ነገር ከጊዜው ጋር የሚሄድ ይመስለኛል። ይሄው አየሽ አክሰሪ እንዴት እንደሚያደምቅ። በጣም ነው የምታምሪው በእውነት ያዘንቃል።